ጥልፍልፉን ነገር ስናይ ግርፋቱን ማንገቻውን ስናይ ጅራፉን እንድናስብ ደሙ ሁለት ጊዜ ነው የፈሰሰው። አንደኛ ቅድስት ነፍሱን ከስጋው ከመለየቱ አስቀድሞ ከመላ ሕዋሳቱ ደሙ ሲፈስ ነበር። ሲገረፍ፣ ሲቸነከር፣ አክሊለ ሦክ ሲቀዳጅ በዚህ ሁሉ ደም ይፈስ ነበር። 9 ሕዋሳቱ በሙሉ ደም አስተናግደዋል። አንደኛ ራሱ ላይ ነው። ራሱ እሾህ አክሊል ሲደፉበት፣ ራሱን በዘንግ ሲቀጠቅጡ ከራሱ ላይ የፈሰሰው የደም ብዛት ሰፍሮ ልንቆጥረዋችን። ከዚህ ጀምሮ የጀርባ አጥንታችን እስከዚህ ድረስ ቁጥሩ 33 ነው። በኢየሱስ ክርስቶስ እድሜ ልክ 33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም የ33ቱ አከርካሪ አጥንታችን እድሜውን ነው የሚወክለው። 41ዱ ኪርያላይሶን 41ዱ እግዚኦ መሐረነ ክርስቶስ አዳም የተጓዘበት ጉዞና የመጨረሻ የተቀበለው የድህነት ተስፋ የተፈጸመበት ሳምንት ስለሆነ ነው። እና በትክክል ደግሞ ሮማውያን በጊዜው ክርስቶስ ላይ ያደረሱትን መከራ በሚያሳይ መልኩ ነው ፊልሙ የተሰራው። በፊት የተሰራ አለ እንደዚህ ሊገልጸው አልቻለም። ይሄኛው ግን በቃ አጠቃላይ ፍኖተ መስቀሉን ጨምሮ የተደረጉት ነገሮች በአጠቃላይ በጣም ያሳዝኑ። በተለይ ቅድስት ድንግል ማርያም ደግሞ እንባዋ፣ ለቅሶዋ፣ ሐዘኗ፣ እግረ መስቀሉ ስር መውደቋ፣ መነሳቷ ይሄ ለሚያይ ሰው በጣም ከባድ ነበረ እና አጠቃላይ ቅዱሳት መጻሕፍት ላይ ያነበብነውን በሚታይ መልኩ ሙሉ ይገልጠዋል ማለት ግን አይደለም። የጌታን ሕማማት ግን ትንሽ ለልብ በሚሰማ መልኩ አግዝፎ ያሳየ በመሆኑ መላውን ዓለም ነው በጊዜው ያንቀሳቀሰው። ሌላው በጣም የሚደንቀው ፊልሙ የተሰራው በአራማይክ ቋንቋና በላቲን ቋንቋ መሆኑ ደግሞ ልዩ ያደርገዋል። አራማይክ ደግሞ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ሲያስተምርበት ሲነጋገርበት የነበረ ቋንቋ ነው እና በተለይ ፊልሙን የሚያይ ሰው ግዕዝን የሚሰማ ይመስለዋል። ለምሳሌ ብዙ ቃላት ስቀለው የሚለው ነገር እንዴ ምንድነው የምሰማው ሊል ሁሉ ይችላል። ለምሳሌ አቡነ ዘበሰማያትን ጸሎት ብንል እኛ አቡነ ዘበሰማያት ይትቀደስ ስምከ ብንል እነሱ በአራማይክ አቡ እንደ በሰማያክ ይትቀደስ ስምከ ቲቴ ማለኩታ እያሉ ይናገሩት። ደግሞ የሮማውያን ደግሞ የላቲን ቋንቋ ተጠቅሞ በዘመኑ ይነገርበት የነበረውን ቋንቋ ማሳየቱ እጅግ በጣም የሚገርም። ካኖኒካል ጎስፕልስ የምንላቸው በቴዎሎጂ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉትን ብቻ ሳይሆን የቤተ ክርስቲያን የትውፊት መጻሕፍትን በሙሉ ደግሞ ተጠቅሟል። ይሄ በጣም ደግሞ ልዩ የሚያደርገው ነው። ምክንያቱም ጌታችን ያደረገው ሁሉ ቢጻፍ ዓለም ባልበቃውም ነበረ እንዳለውና በዚህ መጻሕፍት ያልተጻፈ ብዙ ነገር አደረገ የሚለው ቤተክርስቲያናችን ያንን ያደረጋቸውን ተአምራት ትምህርት አግኝታለች። በትውፊት ሆሊ ትራዲሽን ወይም በተቀደሰ ትውፊት ያንን ተጠቅሟል። ለምሳሌ ወደ 4ኛው ደቂቃ ይሁን 5ኛው ደቂቃ አካባቢ ሊቀ ካህናቱ የያዙትን መቋሚያ ብትመለከተው ዛሬ ሊቃውንተ ቤተክርስቲያን ማህሌታውያን ቅኔ ማህሌት የሚይዙትን መቋሚያ ታያል እና ጥንት የነበረ እንደሆነ በደንብ እንድናውቅ አድርጎናል። የነ ቬሮኒካን ታሪክ ጨምረዋል። ሌሎችንም ታሪኮች በመጨመሩ የፓሽን ኦፍ ክራይስት በተለይ ልዩ አድርጎታል። ጥንታዊያት መጻሕፍትን መጠቀሙ ዓለም ያላወቃቸውን ነገር ግን ኢትዮጵያ በተለይ ያወቀቻቸው ምናልባት በኋላ ልናነሳው እንችላለን። እነዚህን መጠቀሙ በጣም ልዩ ያደረገ ሙቪ ይመስለኛልና በጣም ብዙ $ሚሊዮን ያስገባ ነው በመላው ዓለም። በተለይ በሰሙነ ሕማማት ሁሉም ሰዎች የሚያዩት ፊልም ነው። ብዙ ቃለ መጠይቆች ተደርገዋል። ምናልባት ተመልካቾቻችን ዩቲዩቡን ማየት ይችላሉ። ራሱ ሜል ጊብሰን ያደረገው አክትረሶቹ ያደረገው እንደውም ጌታን ወክሎ የሰራው 2 ጊዜ መብረቅ ላይ እንደወረደ ሁሉ የተናገረበት እንዴት ኤቴስቶ የሆኑት ራሱ ወደ እምነት እንዴት እንደመለሱ። ይህ ብቻ ሳይሆን ይህን ፊልም ሲሰሩ ብዙ ቅዱሳት መጻሕፍትን አገላብጠዋል። ዝም ብሎ የተሰራ አይደለም። ምክንያቱም አራማይክ ቋንቋ እንግዲህ በጌታ ዘመን የነበረ አሁን ጥቂት የሚነገር ነው በሲሪያ አካባቢ። ያንን ሁሉ ቋንቋ ማጥናት ቀላል አልነበረም። ለምሳሌ እመቤታችን ስትጠራው የሹዋ ትለዋለች። ቀዲሙ ዜናውን በዮድ ነው የሚጠራው በእነሱ የሹዋ የጌታ መጠሪያ ነው። እነዚህን ሁሉ ትራዲሽኖች ስትመለከት ሰዎቹ ዝም ብለው እንደው ይድረስ ለብ የሰሩ ሳይሆን በጣም ተጠንቅቀው ለምሳሌ መግረፊያዎቹን በምንመለከትበት ጊዜ ሮማውያን በትክክል ይገርፉበት የነበረው አለንጋ ነበረ እና ይልጥ ነበረ ቆዳን እንደዚህ እና ያ ሁሉ ሰውነቱ ሲነሳ ያ ሁሉ የፍርድ አደባባይ ክስተቱ በሙሉ በዛ ዘመን የነበረውን
ናውሳቢዮስ የጻፉትን ሌሎችም የታሪክ ምሁራን የጻፉትን ይህ ብቻ ሳይሆን የቤተክርስቲያን የትውፊት መጽሐፍት ለምሳሌ ቬሮኒካ ትሮጣለች። አሁን ካኖኒካል ጎስፔል ላይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ አናገኘም። በስድስተኛው ፍኖተ መስቀል ሄዳ ሻሿን ትሰጠዋለች፣ ጌታ ደግሞ ፊቱን ይጠርጋል። ይህን ሁሉ በምንመለከትበት ጊዜ እነዚህ ሰዎች ይህን ፊልም ሲሰሩ ብዙ መጻሕፍትን ቅዱሳት መጻሕፍትን ወንጌላትን ብቻ ሳይሆን የተቀደሱ መጻሕፍትን ሌሎችም አገላብጠው የሰሩት በመሆኑ እንግዲህ ጸሎትም ይኖረዋል ብዬ አስባለሁ። በዛ ደረጃ እንዲህ ሊያነዋውጽ አይችልም እና በጣም ይደነቃል። እውነት ለመናገር ብዙ ሰው ቅዱሳት መጻሕፍትን አገላብጦ የማንበብ የመረዳት አቅም የለው። ደግሞ ማቴዎስ የጻፈው፣ ማርቆስ የጻፈውን፣ ሉቃስ የጻፈውን፣ ዮሐንስ የጻፈውን ብትመለከት በጣም ጥቂት ነገሮች ናቸው። አንዳንድ ምዕራፍ ናቸው። አንድ ምዕራፍ ያንን ሁሉ የ18 ሰዓት መከራ ሊገልጽ የሚችልበት አጋጣሚ የለም። በዝርዝር የሚያስረዱት ቅዱሳት መጻሕፍት የቤተ ክርስቲያን ትውፊቶች ናቸው። እንደ ድርሳነ ሕማማት፣ እንደ ግብረ ሕማማት፣ ሌሎችም የጌታን ሕማማተ መስቀል የሚያስረዱና እነዛን ሰዎች አክሰስ ማድረግ አይችሉም እንደ የቤተ ክርስቲያን ሊቃውንት ምሁራን ካልሆኑ በቀር። ይሄ ግን ፊልሙ ላይ አምጥቶ በማሳየቱ ሰዎች ሊያነቧቸው፣ ሊረዷቸው፣ ሊገነዘቧቸው ማይችሉትን ወደፊት ለፊት አቀረበላቸው። አንድ ሁለተኛ ደግሞ ሰዎች እንደዚህም አይነት ታሪክ አለ እንዴ ብለው ኢንተርኔቱን አጨናነቁት። ኢንተርኔቱን ሲያጨናንቁት ደግሞ ወደኛ እየመራቸው መጣ። ለዚህ ነው በመላው ዓለም ሚል ጊብሰን ስለ ኢትዮጵያ መጽሐፍ ቅዱስ ተነገረ። እንግዲህ የቤተ ክርስቲያን ማዕከሏ፣ መሰረቷ፣ አስኳሏ የኢየሱስ ክርስቶስ ሕማማተ መስቀል ተወደደም ተጠላም እና የክርስቶስ ሕማማተ መስቀል በመጻሕፍት ብቻ የሚነበብ ሳይሆን የሚታይም የሚኖርም ነው። ይህ በጣም ለየት ያደርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ሕማማተ መስቀልን የምታስብበት ለምሳሌ እንደ ቤተክርስቲያን ከሩቅ ልናየው የምንችለው ነገር ጉልላቷ ነው፣ መስቀሏን ነው። ከሩቅ አንድ ሰው የትም ቦታ ሆኖ ጉልላቷ ከፍ ብሎ በላዩ ላይ መስቀል ተሰቅሎ ሲያይ ቀጥታ ህሊናው ሊሄድ የሚችለው ቀራንዮ ላይ ነው፣ መስቀሉ ላይ ነው። በሚታይ መልኩ መግለጽ ማለት ነው እና ጉልላትን የቀራንዮ አምሳል አድርገው መስቀሉን የጌታ መስቀል አድርገው ከስሩ ደግሞ ሿ የሚለው መርገፍ የመላእክትን ምስጋና ድምፅ አድርገው በዛኑ ላይ ደግሞ የሰጎን እንቁላል ሰክተው በጣም የሚደንቀኝ ምክንያቱም ሰገኖ ጫጩቷን ቀፍቅፋ እስክታወጣ ድረስ አተኩራ እንደምትመለከተው ምዕመናንም ሁል ጊዜ የክርስቶስን ሕማማተ መስቀል ማየት ስላለባቸው የሰጎን እንቁላል የሚሰካው። ስለዚህ ለዚህ ነው መሰረቷ፣ አስኳሏ፣ ማዕከሏ የኢየሱስ ክርስቶስ ሕማማተ መስቀል የሆነበት ምክንያት። የሚነበብ ብቻ ሳይሆን የሚታይ ጭምር ነው። ጉልላቷ ላይ፣ መስቀሉ ላይ፣ የሰገን እንቁላሏ ላይ እና ይህ ብቻ አይደለም። አንድ ሰው ወደ ቤተ ክርስቲያን ቅጽር ግቢ ውስጥ ገብቶ መጀመሪያ ሊያየው የሚችለው ነገር ወደ ውስጥ ሲገባ ቅኔ ማህሌት ነው። ቅኔ ማህሌት በሙሉ ሊታይ የሚችለው የክርስቶስ ሕማማተ መስቀል ነው። ከመቋሚያውን ጀምር። መቋሚያ ሊቃውንት ቀርነ በግ ይሉታል። የበግ ቀንድ ነው። ቆልመም ያለ ነው። እንደዚህ ጫፉ የበግ ቀንድ እንዲመስል ተደርጎ ነው የሚቀረጸው። ምንድን ነው? የእግዚአብሔር በግ ሆኖ ቀራንዮ ላይ የተሰዋው ኢየሱስ ክርስቶስን የሚያመለክት ነው። የሊቃውንቱ የዝማሜው አጠቃላይ ሁኔታ ሁሉ ሕማማተ መስቀሉ ነው። ማንገላታቱን የሚወክል ነው። ዝቅ ብለን ደግሞ ከበሮውን ስንመለከተው ንዋያተ ማህሌት ውስጥ አንዱ የሆነው ከለሜዳውን እንድናይ ቀዩን ነገር ስንመለከት ውስጡ የሚጨመሩት 5ቱ ቆቆሮች 5ቱን ችንካሮች እንድናስብ ያደረጉን ጥልፍልፉን ነገር ስናይ ግርፋቱን ማንገቻውን ስናይ ጅራፉን እንድናስብ መመታቱ እንድናስብ ጸናጽሉ ጫፍ ላይ ስናይ መስቀሉን ሁሉ ስንመለከት ህሊናችን በሙሉ ቀራንዮ እንዲሄድና ክርስቶስን የተቀበላቸውን ሕማማተ መስቀል እንዲያይ የሚያደርጉ ነገሮች ናቸው። ቀጥሎ ወደ ቅድስቱን ብንገባ ቀና ብለን በምንመለከትበት ጊዜ የክርስቶስ ሕማማተ መስቀሉን በሚያሳዩ ቅዱሳት ስዕላት የተመላ ነው። ጲላጦስ አደባባይ ሲቆም ሲገረፍ፣ ወደ መስቀል ተሸክሞ ሲሄድ፣ ቀራንዮ ላይ ያ ሁሉ የምናየው እንድናየው ያደርገናል። ግን ማየት ብቻ አይደለም፣ እንድንኖረው ሲያደርጉን ደግሞ ቤተ መቅደስ በተለይ ወደ ውስጥ ስናይ መንበረ ታቦቱ ላይ መጀመሪያ ልናይ የምንችለው ትኩረታችን ጻሕሉ ነው። ቅዱስ ስጋው የነበረበት ጻሕሉ መቃብሩ ነው ትዝ የሚለን። ቅዱስ ስጋው የነበረበት ደሙ የተቀዳበትን ጽዋ ስንመለከት ጎኑ ነው ትዝ የሚለን። ርፈ መስቀሉን ስናይ የለንጊኖስ ጦር ነው ትዝ የሚለን። በዛኑ ላይ ደግሞ ራሱ በክርስቶስ በቀራንዮ በከፈለው የቤዛነት ስራ የተቆረሰ ስጋውን የተቀዳ ደሙን ጠጥተን እንኖራለን።
ይሄ ማለት ምን ኖረው ጭምር ነው ማለት ነው። ለምሳሌ እንደው በሚታይ መልኩ ነገር እንኳን ብናይሁን በሥርዓተ ቅዳሴ ላይ በጣም የሚገርመኝ ምን የሚል ትእዛዝ አለ? ወይልበስ አክማመ ይላል። እጀ ሰፊ ልብስ ካህኑ በቅዳሴ ጊዜ ይልበስ ይልና ግን በዝናር ይሰራው ይላል። እዚህ ላይ በጣም ሥርዓተ ቅዳሴ መጀመሪያው ላይ በዝናር ይሰራው። ለምን? ኢየሱስ ክርስቶስ መታሰሩን እንዲያስብ ካህኑ ሲቀድስ የሚሰዋው ቅዱስ ሥጋና ክቡር ደም የክርስቶስ ነው። ስለዚህ ሕማማቱን ማሰብ አለበት ካህኑ ራሱ እና ምን ይላል? ካባ በላዩ ላይ ደርብ ግን 4 ቁልፍ ያለበት። ለምን ሲል ራሱ ትርጓሜው ምን ይላል? አንዱ በቀኝ ግማሾቹ በግራ ግማሾቹ በፊት ግማሹ በኋላ እየሳበ እየጎተተ ተአስሮተ ድኅርን በሙሉ እንዲያስብበት ይደረግ። ስለዚህ በሙሉ የክርስቶስን ሕማማተ መስቀል እንድናየው እንድንኖረው እንድናስበው ታደርጋለች ቤተክርስቲያን። ሌላው በጣም የሚደንቀኝ ደግሞ ቅዱስ ደሙ የሚዘጋጅበት ስርዓት ላይ 2 ነገሮች ነው የተቀመጡት። አንደኛ 2 እጅ ውሃ 3 እጅ ወይን ይጨመር ወይም 9 እጅ ወይን 10 እጅ ውሃ ይጨመር ይላል። ዝግጅቱ ላይ ነው። ምንድነው ዋናው ሲታሰብ ግን ክርስቶስ 2 ጊዜ ነው ደሙ የፈሰሰው በመጀመሪያው ደረጃ። ለዚህ ነው ቅዱስ ምእመናን አሁንም ቢሆን ካህኑ ብቻ ሳይሆን ምእመናን ቅዱስ ደሙን ሲቀበሉ 2 ጊዜ አሜን አሜን ማለታቸው። ደሙ 2 ጊዜ ነው የፈሰሰው። አንደኛ ቅድስት ነፍሱን ከስጋው ከመለየቱ አስቀድሞ ከመላ ሕዋሳቱ ደሙ ሲፈስ ነበር። ሲገረፍ፣ ሲቸነከር፣ አክሊለ ሦክ ሲቀዳጅ በዚህ ሁሉ ደም ይፈስ ነበር። ሁለተኛ ተፈጸመ ብሎ ቅድስት ነፍሱን ከስጋው ከለየ በኋላ በተሳለ ጦር ቀኝ ጎኑን በወጉት ጊዜ እንደገና ደሙ ፈሷል። ስለዚህ ምእመናን የሚኖሩት ሕይወት ነው የቀራንዮ ጉዳይ። ስለዚህ አሜኑ አሜን ብለው ይቀበሉታል። እንደገና ደግሞ በዛ ዝግጅት ጊዜ ከ9 ሕዋሳቱ ነው ደሙ ስለፈሰሰ 9 እጅ የሚደረገው። 9 ሕዋሳቱ በሙሉ ደም አስተናግደዋል። አንደኛ ራሱ ላይ ነው። ራሱ የሾህ አክሊል ሲደፉበት፣ ራሱን በዘንግ ሲቀጠቅጡት ከራሱ ላይ የፈሰሰው የደም ብዛት ሰፍሮ ልንቆጥረው አንችልም። ሁለተኛ ፊቱን በጥፊ ሲመቱት ከአፉ ደም ፈሷል፣ ከአፍንጫው ደም ፈሷል። 3 ማለት ነው። ከዛ በኋላ ደግሞ በችንካር ሲቸነክሩት እጆቹ እግሮቹ በ4 ችንካሮች ሲቸነክሩት እንደገና ደም ፈሷል። 9ኛ ደግሞ ጎኑን ሲወጉት አሁንም ደም ፈሷል። 10ኛ ደግሞ እጅ ውሃ መሆኑ ደግሞ ውሃ ፈሷል። ስለዚህ ምንኖረው ሕይወት ነው። ለምሳሌ ቅዳሴ ስናስቀድስ ካህኑ 21 ጊዜ ቡራኬ ያደርጋሉ። የውስጥ ቡራኬ ምንድን ነው? የክርስቶስ ሕማማተ መስቀል ነው። ምክንያቱም ሐሙስ ማታ 3 ሰዓት ተያዘ፣ ሌሊቱ 9 ሰዓት መከራ ተቀበለ። እንደገና ደግሞ ከ1 ሰዓት ጀምሮ ደግሞ እስከ 9 ሰዓት 18 ሰዓት ሙሉ ሕማማተ መስቀልን ተቀበለ። ከዛ 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር 21። ስለዚህ 21ዱ ቡራኬ ጭምር የክርስቶስን ነገር የሚያስታውስ ነው። በመጨረሻ ትልቁ በቤተ ክርስቲያን ዲቫይን ሊተርጂ ቅዳሴ ነው። የ6 ሰዓት እስከ 9 ሰዓት የምንቆየው ቅዳሴ እኮ የቀራንዮ ከ6 ሰዓት እስከ 9 ሰዓት የቆየው እኮ ነው። ከእያንዳንዳችን እዚህኑ ሞተ ከእያልን እኮ እያመሰገን የምንቆየው እኮ የቀራንዮ ቆይታ ነው። ልክ 9 ሰዓት ላይ ቅዳሴው መጠናቀቁ እና ድርገት መውረዱ እኮ ተፈጸመ ማለቱ መዝጊያው እኮ ነው። አለቀ እትዉ በሰላም የመጨረሻ የድህነት መጠናቀቂያ እኮ ነው። ስለዚህ አስኳሉ መሰረቱ ነው። ምናየው ነው፣ ምንሰማው ነው፣ ምናሸተው ነው፣ ምናደምጠው ነው፣ ምንበላው ነው፣ ምንጠጣው ነው። በአጠቃላይ ግን ምንኖርበት ሕይወት ጭምር እንደሆነ በእውነት እንደዚህ አድርጎ የክርስቶስን ሕማማተ መስቀል የምታሳይ ታላቅ ቤተክርስቲያን። እኔ አሁን ሁሌ ዕለተ ዓርብ ብቻ አይደለም ወይም ሰሙነ ሕማማት ብቻ አይደለም የክርስቶስን መከራ የምናስበው፣ ዕለት እናስበዋለን። እንደውም አንድ ነገር በናገር ብጀምር ይሄ ለብቻው አንድ ርዕስ ይዘና አንድ ቀን ብንወያይበት ደስ ይለኛል። ምእመናን የክርስቶስን ሕማማተ መስቀል ስለማሰባቸው ሊቀ ጠበብት አለቃ እያሌው ታምሩ አንድ ያስተማሩት ትምህርት አለ። የራስ ቅል ትምህርት አላቸው ዩቲዩብ ላይ ያለ በጣም ደጋግሜ ሰምቼዋለሁ እና በጣም ደስ ይለኛል። የመጋቢት መድኃኔዓለም የሰበኩት ስብከት ለምን ትቄ አልባሲ ከያሉ እየጠቀሱ ኢሳይያስ ሁሉ ያስተማሩት እና ምንድነው ያሉት? ጌታችን መድኃኒታችን ኢየሱስ ክርስቶስ የራስ ቅል ጎልጎታ ላይ አንድ ጊዜ ነው መስቀሉ የተተከለው። ዛሬ ግን በክርስቲያኖች ራስ ላይ ሁሌ መስቀሉ ተተክሎ ይኖራል ያሉት ነገር በጣም ይገርመኛል። አሁን አንድ ሰው ሲወለድ ምድር ላይ ሲመጣ ዮድ እጆች ሰሩኝ ያበጃጁኝ እንደሚል እግዚአብሔር ያበጃጀው የሰራው ሕይወትን እስትንፋስ የሰጠው
መቅደስ ስለሆነ አንድ ሰው ምድር ላይ ሲመጣ ስቅለቱን በሚያስብ መልኩ ነው እግዚአብሔር የሚያመጣው። ለምን? አንድ ሰው ምድር ላይ ሲመጣ በሳይንሱም በሁሉም የተረጋገጠ ነው። ከዚህ ጀምሮ የጀርባ አጥንታችን እስከዚህ ድረስ ቁጥሩ 33 ነው። በኢየሱስ ክርስቶስ ዕድሜ ልክ ነው። ከዛ የራስ ቅል አለ። ስለዚህ በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም የ33ቱ አከርካሪ አጥንታችን ዕድሜውን ነው የሚወክለው። ጭንቅላታችን ጎልጎታ ነው ለሱ። የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር፣ ለእውነት ታዘዙ አዚም ያደረገባችሁ ማን? ገላትያ 3 ላይ ሐዋርያው ቅዱስ ጳውሎስ እንዳለው። ለምሳሌ እዚያው በምናየው በስክሪኑ ላይ በምናየው የስቅለቱ ስዕል ስር አንድ የራስ ቅል ይታያል። የአዳም ጭንቅላት ነው። አዳም 22ኛ ፍጥረት ነው። ሰው ምድር ላይ ሲመጣ እኮ የስከል ቦንስ ቁጥሩ እኮ 22 ነው። ስለዚህ ጭንቅላታችን እንደ ጎልጎታ አድርጎታል መሲህ ወልደ እግዚአብሔር ኢየሱስ ክርስቶስ። ስለዚህ የኢየሱስ ክርስቶስን መከራ መስቀል ሁሌ ሕማማተ መስቀል ላይና ዕለተ ዓርብ የስቅለቱ ቀን አንድ ላይ የምናስበው ብቻ አይደለም። ዕለት ዕለት የምንኖረው፣ የምናየው፣ የምንበላው፣ የምንጠጣው፣ የምንዋሃደው እውነት ነው የሚል ነው። ሰሙነ ሕማማት እኮ ነው። የሕማማት ሳምንት የሚነበበውም ግብረ ሕማማት ስለ ክርስቶስ ሕማማት የሚዘረዝር መጽሐፍ። ስለዚህ የተከፈለልን ውለታ ቀላል ውለታ አይደለም። ያገኘነው የህሊና ሰላም ቀላል አይደለም። መርገመ ስጋ መርገመ ነፍስ መሻር ከምንም በላይ ነው እና ትልቅ ፍቅሩ የምናስብበት ደግሞ ጥሩ እድልም ነው። ህሊናችን ይባክናል አለ በሌላ 360 ምናምን ቀናት ይባክናል ወዲያ ወዲህ በማለት ኢየሱስ ክርስቶስ ለከፈለልን ውለታ ምናስብበት ጊዜ ዕለት ዕለት ብናስበው በጣም ቅዱስ ጳውሎስ እንዳለ ዕለት ዕለት ምንኖረው ህይወት ቢሆንልን መልካም ነበር። ግን ዓለማችን በዛም እየወጠረችን ብዙ ነገሮች ዋጋ ያስከፈልን ከአምላካችን እየራቅን ነው። ለዓለም የምንሰጠው ጊዜና ለአምላካችን ለክርስቶስ የምንሰጠው ጊዜ ሰማይና ምድር ያህል እየተራራቀ ነው። አሁን ሰዎች በሶሻል ሚዲያ የሚያሳልፉት ጊዜና አምላካቸውን ለማመስገን የሚያሳልፉትን ጊዜ እስቲ ሚዛን ውስጥ አስገብተው ይፈትሹ ራሳቸው አለ። በጣም ነገሮች እየተበላሹ ነው እና ትልቅ ወርቃማ እድል ነው ይመስለኝ፣ ወርቃማ እድል ነው እና ክርስቲያኖች በዚህ ወቅት ቤታቸው ተቀምጠው ያዩ የሚሆን አይደለም። የጌታቸው የተከፈለላቸውን ዋጋ በማሰብ የ18ቱ ሰዓት መከራን በማሰብ በመስገድ ኪሪሌሶን በማድረግ ስሙን በመጥራት በጣም ከስሙ ሁሉ በላይ ሆኖ ስሙ ነው የሚደጋገመው። ህቡ ስሞቹ ክሱት ስሞቹ ሁሉ በዛ ጸሎት ስርዓት ያ ሁሉ ነገር ማለት ህይወት ነው፣ ብርሃን ነው። ስለዚህ የክርስቶስን ሕማማተ መስቀል በጆሮአችን ብቻ የምንሰማው ሳይሆን በህይወታችን የምንተገብርበት ደግሞ ወርቃማ ዕድል ነው ያለኝና ከጠዋቱ ጊዜ ጀምሮ ቤተክርስቲያን በመሄድ ግብረ ሕማማት በመስማት ስግደቶችን በመስገድ ምክንያቱም እያንዳንዱ ስግደቶች ቁጥራቸው ሁሉ ግርፋቱን ማዕከል ያደረጉ በመሆናቸው ዕለተ ዓርብ ላይ ደግሞ ካህናቱ ከዛ ወደዚህ እንዳዳፉት እንደገፉት ለማሰብ ጽናሁን ይዘው ሲወዘውዙት ከርቤ ሲታጠብ ያ ሁሉ ስርዓት ስንመለከት በቃ ህሊናችን ቅድም ዘ ፓሽን ኦፍ ክራይስት እንደጠቀሰው ቀራኔው ነው የሚሄደው። ስለዚህ ቤተክርስቲያናችን ደግሞ ሀዘን ላይ በመሆኗ አልባሰ ዲባጋቱ ጥቁሩ መጋረጃ ሁሉ ልብሰ ተክህኖ ተለውጦ ስለዚህ የምናዝንበት የምናለቅስበት ስለ ስርየተ ኃጢአት የምንለምንበት ጊዜ በመሆኑ እንደው አደራ በዚህ ወቅት እንደው ምእመናን ቤታቸው ባይቀመጡ ራሳቸው ለኃጢአታቸውን ቢያለቅሱ ጌታው ዛሬ የሚያለቅሱ ብፁዓን ናቸው እንዳለ ከሚፈቀዱ እንባዎች የክርስቶስን ሕማማተ መስቀል በማሰብ ነውና ዘለላ እንባ እያፈሰሱም ጭምር ቢጸልዩ ቢማጸኑ ነው ሐሳብ። መልካም እንግዲህ 41 ጊዜ ኪሪሌሶን ይደረጋል። እነዚህ ነገሮች ሁሉ ከክርስቶስ ሕማማተ መስቀል ከአዳም ቀኖና ጋር የተያያዙ ነገሮች ናቸው። ከግርፋቱ ጋር የተያያዙ ናቸው። ለምሳሌ አዳም የመጨረሻውን የድህነት ተስፋ ለማግኘት የተጓዘባቸው ነገሮች አሉ፣ ቀኖናዎች አሉ። መጀመሪያ ሙከራ አደረገ። ከሔዋን ጋር በመነጋገር 35 ቀን ባህር ውስጥ ገብቶ ጸሎት አድርጓል። እንደገና አዳም መጽሐፈ ቀሌምንጦስ ሌሎችም መጻሕፍት እንደሚያስረዱን 35 ቀን ሙሉ እንባቸው እስከ ደረታቸው እስኪደርስ ድረስ ያለቀሱበት ጊዜ ነበረ። አልተሳካም። ልክ በ35ኛው ቀናቸው መላከ ብርሃን መስሎ መላከ ጽልመት ሰይጣን ጋድራኤል ከባህሩ እንዲወጡ አደረጋቸው። ገብርኤል ነኝ ብሎ አሳስቶ ማለት ነው። ይህ ትልቅ እንባ ነበረ። ቀጥለው እንደገና ደግሞ
አዝነው ተክዘው ባሉበት ሰዓት ደግሞ በድንጋይ ላያቸው ላይ ጭኖ 3 ቀን ቆይተዋል። ወተደብተረት ሎሙ ይእቲ እብን የሚላት 3 ቀን 3 ሌሊት። እንደገና ደግሞ እግረ ገነት ላይ አግኝቶት አዳምን ጭንቅል መቶት ጉልበቱን ወድቆ 3 ቀን ቆይቷልና አንድ ላይ ስናመል 38 36 33 38 39 40 41 ማለት ነው። 41 ቀናት መከራ ውስጥ ነበር አባታችን አዳም። ልክ 41ኛው ቀን ላይ ግን ምንድነው ያደረገው? ደሜ እንደፈሰሰ አይቀርም ብሎ ካመጡለት ፍሬ ዕፅ እና አብረላዝር ካመጡለት ዕፀ ገነት መስዋዕት ሲያቀርብ እንግዲህ ወዲህ እንዳትሰዋልኝ እኔ ራሴ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ መወለድተ ወለድትከ 5 ቀን ተኩል ሲፈጸም ከልጅ ልጅ ይወለዳለሁ ወበእንቲአከ ሰቀል ዲበ ዕፀ መስቀል ስላንተም በዕፀ መስቀል እሰቀላለሁ ብሎ የመጨረሻውን የስቅለትን ተስፋ ነግሮታል። ያ ደግሞ የተፈጸመው በክርስቶስ መስቀል ነው። ስለዚህ 41ዱ ኪርያላይሶን 41ዱ እግዚኦ መሐረነ ክርስቶስ አዳም የተጓዘበት ጉዞና የመጨረሻ የተቀበለው የድህነት ተስፋ የተፈጸመበት ሳምንት ስለሆነ ነው። ሌላው ቁጥር ተሳሳትን እያሉ ጨመሩ። ከ40 አታትርፍ ይላል እንግዲህ ግርፊያ እሱ እየጨመሩ ገርፈውታልና ግርፊያውንም ጭምር የምናስብበት ነው በጥብጠባ ሁሉና አጠቃላይ ብቻ ክርስቶስ የተቀበላቸውን ጽዋቶ መከራ የሚያሳዩ ናቸው። ስግደቱ ራሱ ስንሰግድ አምልኮ ስግደት እንሰግዳለን፣ ቀላል አይደለም። ስግደት 7ቱ ነገሮቻችን እኮ ነው መሬት ላይ የሚያርፉት ነው። ነገሮች ሁሉ በ7 ነው። ጌታም 7ቱን አጽርሐ መስቀል ነው የተናገረው በዕፀ መስቀል። ሰው ሲሰግድ እኮ 7 ነው ራሱ። ሰው 7ቱ ነገሮች መሬት ያርፋሉ። 2 እግሩ መሬት ያርፋል፣ 2 ጉልበቱ መሬት ያርፋል፣ 2 እጁ መሬት ያርፋል፣ 6 መጨረሻ ግንባሩ ይነካል ማለት ነው፣ መሬት ያርፋል። እነዚህ ሁሉ ነገሮች እናስባለን። በዚህ ሁሉ በስግደቱ ሁሉ እጃችን ዘርግተን በምናቀርባቸው ጸሎቶች ሁሉ ለምሳሌ ሊቃውንት ምን ይላሉ? ሰው ሕያው መቅረዝ ነው ይላሉ። የሚሉት ትምህርት አለ። እጁን ሲዘረጋ መቅረዙን ነው የሚሰራው። ከመትከፉ ጀምሮ እስከ ክንዱ ድረስ 1፣ እዚህ ድረስ 2፣ መዳፍ ጽላት የሚመስለው መዳፍ 3፣ ይሄም 3 6 መጨረሻ ልክ መቅረዙ መሃል ቀጥ ሙሉ ቆሙ ከራስ ጸጉሩ ጀምሮ ያለው መቅረዝ ይሰራል። ለእግዚአብሔር የሚበራ መብራት ሆኖ ይቀጣጠላል። ስለዚህ እጃችን ዘርግተንም የምንጮህበት ነው። እየሰገድንም ለመሲህ ለወልደ እግዚአብሔር የአምልኮ ስግደታችን የምናቀርብበት ነው። በስግደቱ በእንባው በምንሰማው በምናየው ሁሉ ሕማማተ መስቀሉን የሚያሳስብ ስለሆነ ትንሽ ከሳቅ ከስላቅ ከወሬ መጠበቅ ይቻላል። ግብረ ሕማማትን በሚነበብበት ቅኔ ማህሌት ውስጥ እንደው ተመስጦሽ ሁሉ ቢኖሩ እርስ በርስ ማውራቱ ይሄ ነገር ሁሉ ቀርቶ በአጠቃላይ በምእመናን ዘንድ የስልክ መጎርጎሩ ሁሉ ነገር ቀርቶ በፍጹም ስርዓትና ተመስጦ የተሰጠንን ወርቃማ ዕድል ዘመንም ስጦታ ነውና ጌታችንን በስጋችን እንድናከብረው መንፈሳዊ መልእክቴ ነው።